እርሷ በንጉሣዊ ቤተሰብ ውስጥ አልተወለደችም። ሀብት፣ ሰራዊት ወይንም ስልጣን ይዛ አልመጣችም። በስደት ያደገች ወላጅ አልባ ልጅ ነበረች። በዓለም ላይ ካሉት እጅግ ኃያላን ግዛቶች ስር የምትኖር የባዕድ ሀገር ልጅ። ሆኖም ግን ተመረጠች። በአጋጣሚ አልነበረም፣ በውበቷ ብቻ አልነበረም። ልክ ለእንዲህ ላለው ጊዜ በቤተ መንግሥት ግድግዳዎች ውስጥ ተሰውራ በመለኮታዊ ዓላማ የተቀመጠች ነበረች። ነገር ግን ነገሥታት ከወርቅ ጽዋዎች ሲጠጡና መኳንንት በምስጢር ሲዶልቱ ጸጥ ያለ ውጊያ እየተቀጣጠለ ነበር። ይህ ውጊያ በሰይፍ ወይም በጦር የሚካሄድ አልነበረም። ነገር ግን በጾም በእምነትና በዝምታ ሞትን የሚያስከትልበት ጊዜ የመናገር ድፍረት የሚጠይቅ ነበር። ስሟ አስቴር ይባላል። ይህ ደግሞ የንግሥት ታሪክ ብቻ አይደለም። እግዚአብሔር አንድን ሕዝብ ፈጽሞ ባልተጠበቁ ጀግኖች አማካኝነት እንዴት እንዳዳነ የሚያሳይ ድንቅ ታሪክ ነው። ከህንድ እስከ ኢትዮጵያ ባሉ 127 አውራጃዎች ላይ ይገዛ በነበረ ንጉሥ አሕሽዌሮስ ዘመን ስልጣኑ በታወቀው ዓለም ሁሉ ላይ ተዘርግቶ ነበር። ከሱሳ ዙፋኑ ላይ ሆኖ በሙሉ ስልጣን ይገዛ ነበር። አሕሽዌሮስ ታላቅነቱ ለማሳየት ከመላው ግዛቱ የተውጣጡ መኳንንት የጦር መሪዎችን በመጋበዝ ለ180 ቀናት የፈጀ ታላቅ ግብዣ አዘጋጀ። የወርቅ ጽዋዎችንና ንጉሣዊ የወይን ጠጅ እንደ ልብ ይቀርብ ነበር። እነዚያ 6 ወራት ሲያልቁ ንጉሡ በሱሳ ለሚገኝ ሁሉ የቤተ መንግሥቱን በሮች ከፍቶ በአትክልቱ ግቢ ውስጥ ለ7 ቀናት የሚቆይ ግብዣ አዘጋጀ። የወይን ጠጅም ያለ ገደብ በልግስና ይቀርብ ነበር። ይህ በእንዲህ እንዳለ ንግሥት አስጢን በቤተ መንግሥቱ ውስጥ ለሴቶች የተለየ ግብዣ አዘጋጅታ ነበር። ነገር ግን በሰባተኛው ቀን ንጉሡ ልቡ በወይን ደስታ ሲሞላ ኩራት የተሞላበት ትእዛዝ ሰጠ። ንግሥት አስጢንን ንጉሣዊ ዘውዷን ደፍታ እንግዶቹ ውበቷን ያደንቁ ዘንድ እንድትቀርብ አዘዘ። አስጢን ግን እምቢ አለች። ራሷን በሰከረ ሕዝብ ፊት ለእይታ አታቀርብም ነበር። የንጉሡ ኩራት ቆሰለ። የራሱ ንግሥት በይፋ ተቃወመችው። በንዴትና በውርደት የተሞላው አሕሽዌሮስ ወደ ጠቢባኑ ዞረ። ከአማካሪዎቹ አንዱ የሆነውን መሙካን የእርሷ አለመታዘዝ በየቦታው እንደሚዛመት አስጠነቀቀ። እንዲህም አለው፣ ሴቶች ሁሉ ይህንን ይሰሙና ባሎቻቸውን ያቃልላሉ። እነርሱም ንጉሡ አስጢንን ከስልጣኗ እንዲያስነሳትና እያንዳንዱ ወንድ የራሱን ቤት ሊገዛ ይገባል የሚል አዋጅ በመላው ግዛቱ እንዲያወጅ መከሩት። ንጉሡም ተስማማ። ንጉሣዊ አዋጅ ለእያንዳንዱ አውራጃ በየቋንቋው ተላከ። ንግሥት አስጢንም ከዙፋኗ ተሻረች። ነገር ግን እሱ ሳያውቅ የእግዚአብሔር የማይታይ እጅ መንቀሳቀስ ጀምሮ ነበር። ጊዜ እያለፈ ሄደ። ስለ ንግሥት አስጢንም ማሰብ ጀመረ። ስለ ውበቷ፣ ስለ ድፍረት የተሞላው ተቋሟ እና እርሷን ስለሰጣት አዋጅ። ምንም እንኳ ሕጉ ሊሻር ባይችልም የእርሷ አለመኖር ግን ይሰማው ነበር። የንጉሡን ስሜት የተረዱ አማካሪዎቹ መፍትሄ አቀረቡ። ከእያንዳንዱ አውራጃ ቆንጆ ወጣት ደናግል ይምጡ። ከውበት ሕክምና በኋላ ንግሥት አስጢንን የምትተካ አዲስ ንግሥት መምረጥ ይቻላል። ንጉሡም ተስማማ። መልእክተኞቹም ወደ 127ቱም አውራጃዎች ተላኩ። ወጣት ሴቶችንም ከህንድ እስከ ኢትዮጵያ ከመላው የግዛቱ ክፍል ተሰበሰቡ። ከእነርሱ መካከል አዳሳ ትገኝበታለች። በፋርስ ስሟ አስቴር ትባላለች። በሱሳ ይኖር የነበረው የአጎቷ ልጅ በመርዶክዮስ ያደገች አይሁዳዊ ወላጅ አልባ ልጅ ነበረች። እርሱም እግዚአብሔርን እንድትፈራና በባዕድ ሀገር ማንነቷን እንድትሰውር አስተምሯት ነበር። አስቴር ወደ ቤተ መንግሥት ተወስዳ በሴቶች ጠባቂ
በሆነው በሄጋይ ስር ተቀመጠች። ወዲያውኑ ከሌሎች ለየት አለች። ቅንጦት ለመጠየቅ ሳይሆን በትህትናና በጸጋዋ ነበር። እግዚአብሔር በሁሉም ሰው ዓይን በተለይም በሄጋይ ዓይን ሞገስን ሰጣት። ለ12 ወራት አስቴር እንደ ሌሎች ሴቶች ሁሉ በንጉሡ ፊት ለአንድ ጊዜ ለመቅረብ ተዘጋጀች። ጊዜዋ ሲደርስም በጸጥታ ክብርና ጥንካሬ ወደ ንጉሡ ፊት ገባች። አሕሽዌሮስም ሲያያት ልቡ ተማረከ። ንጉሡ አስቴርን ከሌሎች ሴቶች ሁሉ በላይ ወደዳት። የእርሱን ሞገስ አገኘች። እርሱንም ንጉሣዊ ዘውዱን በራሷ ላይ አድርጎ በአስጢን ምትክ ንግሥት አደረጋት። ለእርሷ ክብር ንጉሣዊ ግብዣ ተደረገ። የበዓል ቀንም ታወጀ። ስጦታዎችም በመላው ግዛቱ ተላኩ። ነገር ግን ማንም አይሁዳዊት መሆኗን አላወቀም ነበር። እግዚአብሔር አገልጋዩን በቤተ መንግሥት ውስጥ እንዳስቀመጠ ማንም አላወቀም ነበር። እንድትገለገል ሳይሆን ለሕዝቡ አማላጅ እንድትሆን አስቴር በልጅነቷ እንዳሳደጋት ጊዜ ሁሉ የመርዶክዮስን መመሪያ የተከተለች በንጉሡ ቤት በጸጥታ መኖሯን ቀጠለች። መርዶክዮስ ደግሞ የከተማው ጉዳዮች በሚካሄዱበትና ንጉሣዊ ባለሥልጣናትና አገልጋዮች በሚሰበሰቡበት በንጉሥ በር ተቀምጦ ቀናቱን ያሳልፍ ነበር። ምንም እንኳን መኳንንት ባይሆንም እግዚአብሔር በዚያ ያስቀመጠው በዓላማ ነበር። አንድ ቀን መርዶክዮስ በተለመደው ቦታ ተቀምጦ ሳለ ልብ የሚያቀዘቅዝ ነገር ሰማ። ከንጉሡ ጃንደረቦች መካከል ሁለቱ የቤተ መንግሥት መግቢያ ይጠብቁ የነበሩት ቢግታን እና ታራ በሹክሹክታና በቁጣ የተሞላ ድምፅ ሲነጋገሩ ነበር። ድምፃቸው ዝቅተኛ ቢሆንም በቂም የተሞላ ነበር። ንጉሥ አሕሽዌሮስን ለመግደል አሴሩ። ያሰቡት ነገር ክህደት ነበር። የዓለምን እጅግ ኃያል ሰው መግደል። መርዶክዮስ አላመነታም። ወዲያውኑ ወደ ንግሥት አስቴር መልእክት ላከ። እርሷም አሁን ወደ ንጉሡ በቀጥታ መግባት ትችል ነበር። አስቴር መረጃው የመጣው ከመርዶክዮስ እንደሆነ በግልጽ በመናገር ማስጠንቀቂያውን ለአሕሽዌሮስ አስተላለፈች። ምርመራ ተጀመረ። ጉዳዩ በጥልቀት ተመርምሮ እውነቱ ተገለጠ። ሁለቱ ጠባቂዎች ጥፋተኛ ነበሩ። በእርግጥም በንጉሡ ላይ አሲረው ነበር። በፋርስ ሕግ መሠረት ለእንዲህ አይነቱ ክህደት የሚሰጠው ቅጣት ፈጣንና ጨካኝ ነበር። በመስቀል ላይ ተሰቀሉ። የንጉሡን ሕይወት አዳነ። ነገር ግን ይህ ክስተት ያለምንም ትኩረት አለፈ። የመርዶክዮስ ሚና ሴራውን በማጋለጡ በንጉሥ ፊት ይቀመጥ በነበረው የታሪክ መዝገብ መጽሐፍ ውስጥ ተመዘገበ። ነገር ግን በሚገርም ሁኔታ ምንም ሽልማት አልተሰጠውም። ምንም የሕዝብ ክብር አልነበረውም። ዕውቅናም አልነበረውም። ማዕረግም አልነበረውም። በግዛቱ መዛግብት ውስጥ በጸጥታ የተቀመጠ ስም ብቻ። ከተወሰነ ጊዜ በኋላ ንጉሥ አሕሽዌሮስ ሐማ አጋጋዊውን በባለሥልጣናቱ መካከል ከፍተኛ ማዕረግ ሰጠው። ሁሉም እንዲሰግዱለት ታዘዘ። መርዶክዮስ ግን እምቢ አለ። ቀናትም አለፉ። ሐማ የእርሱን አለመታዘዝ አይቶ በንዴት ተቃጠለ። መርዶክዮስ አይሁዳዊ መሆኑን ሲያውቅ የሐማ ጥላቻው የበለጠ ጥልቅ ሆነ። መርዶክዮስን ብቻ መቅጣት አልፈለገም። በመላው ግዛቱ ያሉትን አይሁዳውያን በሙሉ ማጥፋት ፈለገ። ሐማ ቀኑን ለመምረጥ ዕጣ ወይንም ፑሪም ጣለ። ከዚያም በተንኮል ቃላት ወደ ንጉሡ ቀረበ። በአውራጃዎች ውስጥ የተበተነ አንድ የተወሰነ ሕዝብ አለ። በተለየ መንገድ ይኖራሉ፣ ሕግህንም አይከተሉ። እነርሱም መታገዝ ለአንተ አይጠቅምህም። ንጉሡም ተስማምቶ የማኅተም ቀለበቱን ለሐማ ሰጠው። ንጉሣዊ አዋጅ ወደ 127ቱም አውራጃዎች ተላከ። በ12ኛውም ወር በ13ኛውም ቀን እያንዳንዱ አይሁዳዊ ወጣትና ሽማግሌ እንዲገደል። መልእክተኞቹ
መልእክቱን ሲያሰራጩ ሱሳ በግርግር ተሞላች። በይሁዳውያን መካከልም ሐዘን ተነሳ። መርዶክዮስ አዋጁን ሲያውቅ ልብሱን ቀደደ፣ ማቅ ለብሶ አመድ ነስንሶ በሱሳ ጎዳናዎች ላይ ምርር ብሎ አለቀሰ። መላው ግዛቱ ጥፋታቸው ስለታተመ አይሁዳውያን ጾሙ፣ አዘኑ፣ ጮኹ። አስቴር መርዶክዮስን በሐዘን ላይ መሆኑን ስትሰማ ለምን እንደሆነ ለማወቅ ወደ እርሱ መልእክተኛ ላከች። መርዶክዮስ በመልእክተኛው በኩል ወደ ንጉሥ ፊት ሄዳ ለሕዝቧ እንድትማልድ አሳሰባት። አስቴር ግን ፈራች። እንዲህ ስትል መለሰች፣ ማንም ሳይጠራ ወደ ንጉሥ መቅረብ አይቻልም። ንጉሥ የወርቅ ዘንጉን ካልዘረጋ በስተቀር ቅጣቱ ሞት ነው። እኔም ለ30 ቀናት አልተጠራሁም። የመርዶክዮስ መልስ ለመልእክተኛው በቤተ መንግሥት ውስጥ እንደምታመልጭ አታስቢ። አንቺ ዝም ብትይ መዳን ከሌላ ቦታ ይመጣል። አንቺና ቤተሰብሽ ግን ትጠፋላችሁ። ማን ያውቃል? ምናልባት ንግሥት እንድትሆን የተደረገው ልክ ለእንዲህ ላለው ጊዜ ይሆናል። የአስቴር ፍርሃት ለኢመንት ቦታውን ለቀቀ። እንዲህ ስትል መለሰች፣ ሂድ፣ በሱሳ ያሉትን አይሁዳውያንን ሁሉ ሰብስብ፣ ለ3 ቀናት ጹሙልኝ፣ እኔም ወደ ንጉሥ እሄዳለሁ። ሕይወቴን በሚያስከፍለኝም እንኳን ቢሆን ብጠፋም እጠፋለሁ። በሦስተኛው ቀን ንጉሣዊ ልብሷን ለብሳ አስቴር በድፍረት ወደ ቤተ መንግሥት ውስጥ ግቢ ገባች። ንጉሡም እዚያ ቆማ ሲያያት የወርቅ ዘንጉን ወደ እርሷ ዘረጋላት። በእፎይታና በተስፋ አስቴር የዘንጉን ጫፍ ነካች። ከዚያም ንጉሡ በፍቅር ጠየቃት፣ ንግሥት አስቴር ሆይ ጥያቄሽ ምንድነው? እስከ መንግሥት እኩሌታ እንኳን ቢሆን ሰጥሻለሁ አላት። አስቴርም ንጉሡን ደስ የሚያሰኘው ከሆነ ለአንተና ለሃማ ላዘጋጀሁት ግብዣኑ ስትል መለሰች። ንጉሡም በግብዣዋ ተገርሞ ፈገግ አለና በደስታ ተስማማ። እርሱና ሃማ በአስቴር ግብዣ ላይ ተገኙ። ነገር ግን በምግቡ ወቅት ሁሉ አስቴር ስለ ልመኗ ተናገረችም። ይልቁንም ንጉሡን በትኩረት ትመለከት ነበር። ዓይኖቿ ትክክለኛውን ጊዜ ይፈልጉ ነበር። ምግቡ ከማለቁ በፊት አስቴር ሌላ ግብዣ አቀረበች። ከዚያም እውነተኛ ጥያቄን እነግራችኋለሁ። የንጉሡ ጉጉት ጨመረ። የሃማ የማወቅ ፍላጎት አደገ። ሁለቱም የአስቴርን ልመና ምን ሊሆን እንደሚችል እርግጠኛ ባይሆኑም ለማወቅ ጓጉተው ነበር። በዚያች ሌሊት ንጉሥ አሐሽዌሮስ እንቅልፍ በዓይኑ ሳይዞር እረፍታቱ ተጨንቆ አደረ። አእምሮ ምንም ሊያረጋጋው አልቻለም። ንጉሣዊ የወይን ጠጅም ሆነ የቤተ መንግሥት ምቾት ለመዘንጋት ፈልጎ የመንግሥቱ ክንውኖች የታሪክ መዝገብ ጽሑፍ እንዲያመጡለት አዘዘ። ጸሐፊዎቹ ሲያነቡ የንጉሡ ዓይኖች ለረጅም ጊዜ የተረሳ አንድ መዝገብ ላይ አረፈ። የመርዶክዮስ ስም። መዝገቡ መርዶክዮስ አሐሽዌሮስን ከግድያ ያዳነውን በንጉሥ ሕይወት ላይ የተዘጋጀን ሴራ እንዴት እንዳጋለጠ ይተርክ ነበር። ነገር ግን የዚህ ድርጊት ክብደት ቢሆንም መርዶክዮስ ፈጽሞ አልተሸለመም ነበር። በጣም የተነካው የአሕሽዌሮስ አማካሪዎቹን ለዚህ ነገር ለመርዶክዮስ ምን ክብር ወይም ዕውቅና ተሰጥቶታል ሲል ጠየቀ። አማካሪዎቹም ለእርሱ ምንም አልተደረገለትም ሲሉ መለሱ። ንጉሡም በሐሳብ ተውጦ በዝምታ ተቀምጦ እንዲህ ያለ ታማኝነት እንዴት ሳይሸለም ያልፋል? ልክ በዚያች ቅስፈት ሃማ ባዘጋጀው መስቂያ ላይ መርዶክዮስን እንዲሰቀልለት ንጉሡን ፈቃድ ለመጠየቅ አስቦ ወደ ቤተ መንግሥት ገባ። ነገር ግን ከመናገሩ በፊት ንጉሥ አስጠራው። ንጉሡም ሃማ ሆይ ንጉሥ ሊያከብረው የሚፈልገውን ሰው ምን ሊያደርግለት ይገባል አለው። በትዕቢት የተወጠረው ሃማ ንጉሥ እርሱን ማለቱ መስሎት ነበር። በዝርዝር ዕቅድ መለሰው።
ሰውየው ንጉሡ ራሱ የለበሰውን ንጉሣዊ ልብስ ያልብሰው፣ ንጉሣዊ ዘውድ በራሱ ላይ ያድርግለት፣ በንጉሡም ፈረስ ላይ ተቀምጦ በከተማው ጎዳናዎች ይዙር። አንድ መኳንንት ከፊቱ እየሄደ ንጉሡ ሊያከብረው ለሚፈልገው ሰው እንዲህ ያደርግለት አለ። ንጉሡም ፈገግ ብሎ ፈጥነህ ሂድ፣ የተናገርከውን ሁሉ በንጉሡ በር ለሚቀመጠው ለመርዶክዮስ አይሁዳዊ አድርግ፣ አንዲትም ነገር እንዳታጎደል አለው። የሐማ ፊት ገረጣ፣ ልቡም በፍርሃት መምታት ጀመረ። ለራሱ ያቀደውን ክብር እንዲፈጽም ተገደደ። ነገር ግን ክብር የተሰጠው ለጠላቱ ነበር። በትሕትናና በምሬት ሐማ መርዶክዮስን በከተማው ጎዳናዎች እየመራ ልክ እንደተናገረው ክብር አወጀ። ወደ ቤቱ ሲመለስ መንፈሱ ተሰብሮ ነበር። ለሚስቱና ለጓደኞቹ የተፈጠረውን ሁሉ ነገራቸው። ቁጣውንና ውርደቱንም ግልጽ ነበር። እርሱም መርዶክዮስ አይሁዳዊ ከሆነ በእርሱ ላይ መቆም አትችልም፣ በእርግጥም ትጠፋለህ ሲሉ አስጠነቀቁት። እናም የሐማ አይሁዳውያንን የማጥፋት ዕቅድ ይበልጥ እየጨመረ ሄደ። ነገር ግን ኩራቱ ንጉሡ ለመርዶክዮስ ባሳየው ያልተጠበቀ ሞገስ ቀድሞውኑ ቆስሎ ነበር። አስቴር ባዘጋጀችው በሁለተኛው ግብዣ ላይ ንጉሡና ሐማ ከንግሥቲቱ አጠገብ እንደገና ተቀመጡ። ንጉሥ አሕሽዌሮስ በትኩረት ተመልክቷት እንደገና ጠየቃት። ንግሥት አስቴር ሆይ ጥያቄሽ ምንድን ነው? ተናገሪ። እስከ መንግሥቴ እኩሌታ ድረስ ቢሆንም እንኳ ምኞትሽን እፈጽምልሻለሁ አላት። በድፍረትና በቁርጠኝነት አስቴር የልቧን ተናገረች። በፊትህ ሞገስን አግኝቼ እንደሆን ንጉሥ ሆይ አንተንም ደስ የማሰኝ ከሆነ ሕይወቴን ስጠኝ። ልመናዬ ይህ ነው። ሕዝቤንም አድንልኝ። ጥያቄ ይህ ነው። የንጉሥ ገጽታ ተለወጠ። የድንጋጤ ስሜት ፊቱ ላይ ታየ። አስቴርም ቀጠለች፣ እኛ ለመጥፋት ለመገደልና ለመደምሰስ ተሽጠናልና እኔና ሕዝቤ እንደ ባሪያዎችና አገልጋዮች ብቻ ብንሆን ኖሮ ዝም እል ነበር። እንዲህ ያለው እጅግ ንጉሡን ለማስቸገር ምክንያት አይሆንምና። የንጉሡ ፊት በድንጋጤና በቁጣ ጨለመ። እንዲህ ያለ ነገር ለማድረግ የደፈረው ሰው ማን ነው? ወዴትስ ነው ሲል ጠየቀ። አስቴርም ወደ ሐማ እየጠቆመች ባለጠላታችንን ይህ ክፉ ሰው ነው አለች። ከመጠን በላይ የተቆጣው ንጉሥ አሕሽዌሮስ ተነስቶ ቁጣውን ለማብረድ ከግብዣው አዳራሽ ወጣ። ይህ በእንዲህ እንዳለ ሐማ በጣም ፈርቶ ነበር። የንጉሡን ቁጣ አይቶና እቅዱ እንደተጋለጠበት ተረድቶ ከአስቴር ምሕረትን ለመለመን ሮጠ። በተስፋ መቁረጥ ስሜት አስቴርን ተቀምጣበት በነበረው አልጋ ላይ ወደቀ። ሕይወቱን እንድትታደግለት ለመናት። በዚያች ቅስፈት ንጉሥ አሕሽዌሮስ በድንገት ተመለሰ። ሐማ ከአስቴር ጋር ተጣብቆ ሲያይ እኔ ቤት ውስጥ እያለሁ ንግሥቲቱን ሊደፍር ይሞክራል ሲል ጮኸ። የንጉሡ ጠባቂዎች ሐማን ያዙት። እርሱም በፍጥነት ተወስዶ ለመርዶክዮስ ባዘጋጀው በዚያው መስቀል ላይ ተሰቀለ። ስለዚህ ክፉዎች ዕቅድ በአንድ ቅጽበት ተገለጠ፣ ፍትህም ተሰጠ። ሐማ ከተሰቀለ በኋላ ንጉሥ አሕሽዌሮስ ንብረቱን በሙሉ ለንግሥት አስቴር ሰጣት። እርሷም በበኩሏ መርዶክዮስን በንብረቱ ላይ ሾመችው። ንጉሡም አንድ ጊዜ ለሐማ ሰጥቶት የነበረው የማኅተብ ቀለበቱን አውልቆ በመርዶክዮስ እጅ ላይ አደረገው። ይህም ንጉሣዊ ሥልጣን ሰጠው። ነገር ግን አደጋው ገና አላለቀም ነበር። ምንም እንኳን ሐማ ቢሞትም አዋጁ ግን ሕግ ሆኖ ቆይቷል። በፋርስ በንጉሥ ቀለበት የታተመ ንጉሣዊ አዋጅ ሊሻር አይችልም ነበር። በንጉሡ ራሱ እንኳን በአይሁዳውያን ላይ የታወጀው የጥፋት ቀን በቀን መቁጠሪያውን ላይ አሁንም እንደቆጠረ ነበር። የ12ኛው ወር 13ኛው ቀን
ስለዚህ አስቴር እንደገና ወደ ንጉሡ ቀረበች። በዚህ ጊዜ ለሕይወቷ ሳይሆን ለሕዝቧ ሕይወት ነበር። በሕዝቤ ላይ የሚደርሰውን ጥፋት እንዴት ማየት እችላለሁ ስትል ለመነች። ንጉሥ አሐሽዌሮስም የመጀመሪያውን የሚቃወም አዲስ አዋጅ እንዲጽፍ ፈቀደ፣ ፍቃድ ሰጠ። መርዶክዮስ በፍጥነት ንጉሣዊ ጸሐፊዎችን አስጠርቶ በንጉሥ ስም ጻፈ። በእያንዳንዱ ከተማ ያሉ አይሁዳውያን በተሰበሰበው ራሳቸውን የመከላከል መብት አላቸው። የሚያጠቋቸውንም ሁሉ ሊያጠፉ ይችላሉ። አስፈላጊ ከሆነም የጠላቶቻቸውን ንብረት ሊወስዱ ይችላሉ። ይህ አዋጅ በንጉሡ ቀለበት ታትሞ ወደ 127ቱም አውራጃዎች በቋንቋቸው በፍጥነት ተላከ። ሲሰራጭም ተስፋ እንደገና ተነቃቃ። ሐዘን በነበረባት ቦታ አሁን ብርሃን፣ ደስታ ሆነ። በተወሰነው ቀን አይሁዳውያን በመላው ግዛቱ አንድ ሆነው ቆሙ። ንጉሣዊ ጥበቃ አዲስ ድፍረት ተነስተው ጠላቶቻቸውን አሸነፉ። በሱሳ 800 አጥቂዎች ተገደሉ። ከእነርሱም መካከል የአባታቸውን ክፉ ዕቅድ ይደግፉ በነበሩትና በኋላ በአስቴር ጥያቄ የተሰቀሉት የሐማ 10 ወንዶች ልጆች ይገኙበታል። አስቴርም በእርሱ አንድ ተጨማሪ የመከላከያ ቀን እንዲሰጣቸው ጠየቀች። ንጉሡም ፈቀደላት። በመላው ግዛቱ 75,000 ወጣቶች ተሸነፉ። አይሁዳውያን ግን ምንም ዝርፊያ አልወሰዱም። ትግላቸው ለሕልውና እንጂ ለጥፋት አልነበረምና የስግብግብነት ቀን ሳይሆን የፍትሕ ቀን ነበር። ውጊያው ሲያልቅ ሕዝቡ አረፈ። በፍርሃት የጀመረው ቀን የድልና የደስታ ቀን ሆነ። መዳናቸውን ለማስታወስ አይሁዳውያን ሐማ ጥፋታቸውን ለማቀድ የጣለውን ዕጣ ተከትሎ ቱሪም የተባለውን ዓመታዊ በዓል አቋቋሙ። አሁን የእግዚአብሔርን መገለጥ ምልክት ሆኗል። በየዓመቱ በኅዳር ወር በ14ኛውና በ15ኛው ቀን ይበላሉ፣ ይደሰታሉ፣ እርስ በርሳቸው ስጦታ ይላላካሉ፣ ለድሆችም በልግስና ይሰጣሉ። አንድ ጊዜ ለሞት የተወሰነውን ቀን የሕይወት ቀን ሆኖ ሐዘን ወደ ደስታ ተለወጠ፣ ዋይታ ወደ በዓል ተለወጠ። መርዶክዮስ ንጉሣዊ ሰማያዊና ነጭ ልብስ ለብሶ ከንጉሥ አሕሽዌሮስ ቀጥሎ በመላው ግዛቱ የተከበረ ሆነ። ነገር ግን ታላቅ ያደረገው ሥልጣኑ አልነበረም፣ ልቡ ነበር። ለሕዝቡ መልካም ይፈልግ ነበር። ለሁሉም ሰላምና እውነትን ይናገር ነበር። ምንም እንኳ የእግዚአብሔር ስም በመላው የአስቴር መጽሐፍ ውስጥ ባይጠቀስም የእጁ አሻራ ግን በሁሉም ቦታ አለ። በእያንዳንዱ መገልበጥ፣ በእያንዳንዱ አደጋ፣ በእያንዳንዱ መዳን ውስጥ ለጥፋት የታሰበው እግዚአብሔር ለመዳን ተጠቀመበት። የአስቴር ታሪክ እግዚአብሔር ዝም ያለ በሚመስልበት ጊዜ እንኳ እርሱ ፈጽሞ የለም ማለት አይደለም። ሁኔታዎችም ሁሉ በእኛ ላይ የሚወስኑበት ጊዜ እንኳ እርሱ አስቀድሞ እየሰራ ነው። ምናልባት እናንተም አሁን ያላችሁበት ቦታ ላይ ያላችሁት ልክ ለእንዲህ ላለው ጊዜ ይሆናል። በአጋጣሚ አይደለም፣ ሳትታዩም አይደለም። ነገር ግን ተመርጣችኋል። የአንድ ሕዝብ ዕድል የቀየረው አምላክ ዛሬም የመዳን ታሪካችን ይፈጽምልናል። የእናንተም ቀጣዩ ሊሆን ይችላል። የአንድ ሕዝብ ዕድል የቀየረው አምላክ ዛሬም የመዳን ታሪኮችን ይፈጽምልናል። የእናንተም ቀጣዩ ሊሆን ይችላል።